በጣም ቆንጆ፣ ደፋር፣ አፍቃሪና ለዓላማዋ ጽናት ቆርጣ የተነሳች ማንም ከሚገምተውና ከሚጠብቀው በላይ መስዋዕትነትን በተደጋጋሚ የከፈለች ነች። አሁን ግን የዓለምን ሁኔታ በሙሉ ሊቀይር የሚችል ክስተትን ለመከላከል እንዲቻል ከፍተኛ አደራ እሷ ላይ ተጥሏል። ታዲያ ይህንን ከፍተኛ አደራ ትወጣው ይሆን? በሚገርም ሁኔታ ለዚህ ከፍተኛ ተልዕኮ የተመረጡ ጃክ ዳውስ ወይም የሌሊት ወፎች በመባል የሚጠሩት 6 ሴት ሰላዮች ናቸው። ከነሱም ውስጥ መሪዋ ሴቷ አነር የምትባሏ ስትሆን በስሯ ያሉት እንደሷ ቆንጆ የሆኑና በተለያየ ሙያ ማለትም በኢንጂነርነት፣ በፈንጂ ኤክስፐርትነት፣ በአልሞ ተኳሽነትና በነፍሰ ገዳይነት ከእስር ቤት ለዚህ ሥራ ተብለው የወጡ ይገኙበታል። ታዲያ እነሱ የሚደርስባቸውን እንግልትና መከራ አሸንፈው ዓላማውን ያሳኩ ይሆን? የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? እነሆ ዛሬ ይህንን በመሰለ ምርጥ የስለላ መጽሐፍ ተከስቻለሁ። እንስቷ ሰላይ ወይም ሴቷ አነር የተሰኘው ይሄ ድንቅ መጽሐፍ ተጸንሶ የተወለደው በሰላ ብዕሩ ከሚታወቀውና ከዚህ በፊት በእኛ ቻናልም ሾተላዩ ሰላይና ጠላፊዎቹ በሚል ተጽፈው ወደ እናንተ ያደረስናቸው መጽሐፎች ደራሲ በሆነው ኬን ፎሌት ተጽፎ በ2002 ዓመተ ምህረት በተርጓሚ ፋሲካ ግዛው ወደ ሀገርኛ የተመለሰውን ይህንን ዘመናዊ ሽሬ መጽሐፍ ይዤ ወደ እናንተ በመቅረቤ ደስታዬ ወደር የለውም። ለሚኖረንም ቆይታ ከወዲሁ እያመሰገንኩ ወደ ዝግጅት ያልፋለሁ። ዲያተር ከእይታ ተከልሎ መኪናው ውስጥ በመሆን ከዌበር ጋር ያደረገውን ክርክር አስታወሰ። ዌበር ደደብ ቢሆንም አንድ እውነት እንዳለው ግን ዲያተር ገመተ። አደገኛ እርምጃ እየወሰደ መሆኑንና ሄሊኮፕተር መረጃ ከሰጠ በኋላ ሊሰወርበት እንደሚችል ተረድቷል። ሄሊኮፕተርን ገርፎ መመርመር አንድ አማራጭ ነበር። ነገሮች እንደታሰቡት ከሄዱ ሄሊኮፕተር ጥሩ መረጃ ሊሰጣቸው ይችላል። ዲያተርም ሊያገኝ የሚችለውን ውጤት ሲያስብ ደስታ ወረረው። በተቃራኒው ነገሮች እንዳሰቡት ካልሄዱ ዌበር የሚደሰትበት ጉዳይ መሆኑ ግልጽ ነበር። ከመጀመሪያውም የዲያተርን አደገኛ ዕቅድ እንዴት ሲቃወም እንደነበረ ለሰው ሁሉ መንገሩ እንደማይቀር ዲያተር አስታወሰ። ቢሆንም በእንደዚህ አይነት ቢሮክራሲያዊ ውጣ ውረድ ከዕቅዴ ወደ ኋላ ማለት የለብኝም ሲላሰበ፣ እንደ ዌበር አይነት ሰዎች በምድር ላይ በጣም ተራ ሰዎች ናቸው። ከተማዋ በፀሐይ ብርሃን ቀስ በቀስ እየደመቀች መጣች። በማለዳው ሲንቀሳቀሱ በመጀመሪያ የታዩት ከማይክል ቤት ፊት ለፊት ወዳለው ዳቦ ቤት የሚያመሩ ሴቶች ነበሩ። የዳቦ ሱቅ በሮች ሲከፈቱ ሁሉም በአንዴ ለመግባት ሲንጋጉ ዲያተር ተመለከተና ስነ ስርዓት ያለው ሰልፍ በሚይዙት የጀርመን ሴቶች ኩራት ተሰማው። ዲያተር ሴቶቹ ከዳቦ ሱቅ የገዙትን ዳቦ ይዘው ሲወጡ ሲመለከት ቁርስ መብላት እንዳለበት ትዝ አለው። ከሴቶቹ ቀጥለው ወደ ሥራ የሚሄዱ ሰራተኞች ምሳቸውን የሚይዙበትን ቦርሳቸውን እንደያዙ ሲንቀሳቀሱ ታዩ። ሄሊኮፕተር የማሬ ንብረት የሆነውን ብስክሌቱን እየነዳ ሲመጣ ገና ተማሪዎች ወደ ትምህርት ቤት ማምራት መጀመራቸው ነበር። በብስክሌቱ የኋላ መቀመጫ ላይ ዲያተር ምንነቱን ያላወቀው የሆነ በጨርቅ የተሸፈነ 4 ማዕዘን ነገር ተቀምጦ የሚገኝ ሲሆን ዲያተር ይሄ የሻንጣ ሬዲዮ እንደሚሆን ገመተ። ሃንስ ጭንቅላቱን ከመደበቂያው ቦታ ብቅ አደረገና ተመለከተ። ሄሊኮፕተር ወደ ማይክል በር ሄደና አንኳኳ። ምንም አይነት መልስ አልነበረም።
ደረጃው ላይ ለጥቂት ጊዜ ቆመና መስኮቶቹን ከቃኘ በኋላ በጀርባ በኩል መግቢያ ይኖር እንደሆነ ለመፈለግ ተዟዟረ። በሌላ በኩል ግን መግቢያ እንዳልነበረ ዲያተር ተረድቷል። የዲያተር ተስፋ የነጻነት ጦሩ ከለንደን የሚመጣ መልእክተኛ አለ በማለት የሚሸልም ቤት ይከታተለዋል የሚል ነበር። የነጻነት ጦሩ ቤቱን ሙሉ ቀን ባይከታተለውም እንኳን አንድ የነሱ ደጋፊ ጎረቤት ክትትል ያደርጋል የሚል ግምት ነበረው። ሄሊኮፕተር በማይክል ቤት ዙሪያ ያደረገውን መዟዟር ያየ ማንም ሰው የጀስታፓ የጸጥታ ሰራተኛ ወይም የፈረንሳይ የደህንነት ድርጅት የሆነውን የሚሊስ አባል አለመሆኑን ሊረዳ ይችላል። ቢሆንም ግን በሄሊኮፕተር መምጣት የፈረንሳይ የነጻነት ጦር ሄሊኮፕተር ሊያናግረው እንደሚሞክር በዚህ ሄሊኮፕተር ሊያናግረው በሚሞክረው ሰው በመመራትም የነጻነት ጦሩን አባላት ለመያዝ እንደሚችል ዲያተር ተማምኗል። ከደቂቃዎች በኋላ ሄሊኮፕተር ብስክሌቱን በመንገድ ላይ እየነዳ ሄደና ወደ ቡና ቤቱ በመግባት ፀሐይ የሞቀ ቡና ቤቱ በረንዳ ላይ ቡና አዞ ተቀመጠ። ከ20 ደቂቃ በኋላ ሌላ ቡናና ጋዜጣ ከውስጥ ደረሰው። ጋዜጣውን በደንብ ማንበብ ጀመረ። ሰዓቱ እየረፈደ ነበር። ዲያተር ያዘጋጀው ዘዴ ውጤት ያምጣ አያምጣ ተጨነቀ። ምናልባትም የቦሊንገር ወይም የፈረንሳይ ነፃ አውጪ የስለላ መረብ በሳንት ሴሳይል በደረሰባቸው ውድቀት በጣም አስፈላጊ የሆነውን ነገር እንኳን መስራት በማይችልበት ደረጃ ተበታትኖ እንደሆነስ ሲላሰበ ሄሊኮፕተር ሌሎች አሸባሪዎች እንዲያዙ ካረዳው በጣም እንደሚበሳጭ ተገንዝቧል። ይሄ ከሆነ ደግሞ ዌበር በጣም ይደሰታል ማለት ነው። ሄሊኮፕተር አሁንም በዛ ቡና ቤት እንደ ተስተናጋጅ በመቀመጥ ምሳ በማዘዝ የሚጠብቅበት ሰዓት ደረሰ። አንድ አስተናጋጅ መጥቶ ካናገረው በኋላ መጠጥ ይዞለት መጣ። ይህኛውም መጠጥ እንደ ቡና ሁሉ በገብስ የተሰራ ነው። ሌላ የቡና ቤቱ ደንበኛ ከሄሊኮፕተር አጠገብ ባለው ወንበር ላይ ተቀመጠ። በክፍል ውስጥ 5 ወንበሮች ያሉ ሲሆን ሰው መጥቶ መቀመጡ አላስገረመውም። አሁን ግን የሄሊኮፕተር አይኖች ተነቃቅተው ነበር። አዲስ የመጣው ሰው በ30ዎቹ ዕድሜ ውስጥ የሚገኝ ጎልማሳ ነበር። ሰውየው ሰማያዊ ሸሚዝና ሱሪ ያደረገ ሲሆን ዲያተር ሰውየው ወዛደር አለመሆኑን ከወዛደር ይልቅ አርቲስት ሳይሆን እንደማይቀር ገምቷል። ግለሰቡ ወንበሩ ላይ በጀርባው ተንጋሎ እግሮቹን አጣምሮ ሲያየው ይህን ሰው ከአሁን በፊት አይቼዋለሁ እንዴ ሲልም አሰበ። አስተናጋጁ ከውስጥ መጥቶ ሲጠይቀው እንግዳው ሰውዬ የሆነ ነገር አዘዘ። ለተወሰኑ ደቂቃዎች ምንም የተፈጠረ ነገር አልነበረም። ዲያተር እንግዳው ሰውዬ ሄሊኮፕተርን እያጠና ይሆን እንዴ ወይስ ዝም ብሎ ያዘዘው መጠጥ እስከሚመጣለት እየጠበቀ ነው? አስተናጋጁ ቢራ በትሪ ይዞ መጣ። ሰውየው ቢራውን በረጅሙ ተጎነጨና አፉን ጠራረገ። ዲያተር ይህን አጠጣጡን ሲያይ ሰውየው ጥሙን ለማርካት የመጣ ነው ብሎ ቢገምትም የሰውየው አፍ አጠራረግ ግን ካሁን በፊት ያየው አይነት መሆኑን አስታወሰ። ከዚያም እንግዳው ሰው ከሄሊኮፕተር ጋር ማውራት ጀመረ። ዲያተር ይህን ሲያይ የጠበቀው ነገር የደረሰ መሆኑን በመገመት በስሜት ተወራጨ። እንግዳውና ሄሊኮፕተር ጥቂት ቃላት ሲለዋወጡ ዲያተር ባይሰማውም እንግዳው ተግባቢ መሆኑንና ሄሊኮፕተርም ሲያወራ እየሳቀና በስሜት እጁን እያወራጨ መሆኑን ተመለከተ። ከጥቂት ጊዜ በኋላ ሄሊኮፕተር ወደ ማይክል ቤት ሲያመለክት ዲያተር እንግዳውን ሰው ማይክል የት እንደሚገኝ እየጠየቀው መሆኑን ገመተ። እንግዳው ሰው በዚህ ጊዜ ትከሻው ሲነቀንቅ ዲያተር አላውቅም ማለት ይሆን ሲል አሰበ። ሄሊኮፕተር ግን በጥያቄው የጸና ይመስል ነበር። እንግዳው ሰው ቢራውን ሲጨልጥ ዲያተር የሆነ ነገር ትውስ አለው። ይህን ሰው ማን እንደሆነ በድንገት ትዝ ሲለው ከመገረሙ የተነሳ ከመቀመጫው ዘሎ ተነሳ። ይህን ሰው በስልክ መስመሩ ላይ ከተሰነዘረው ጥቃት በፊት ከፍሊክ ጋር
አንድ ወንበር ላይ ቁጭ ብሎ ሳንታ ሲሳይል በሚገኝ ካፍቴሪያ ውስጥ እንዳየውና ሰውየውም ባሏ ማይክል እንደሆነ አስታወሰ። አዎ ራሱ ነው ሲል ጮኸና በደስታ ተውጦ የመኪናውን ዳሽቦርድ በውጥ ነረተው። ባቀደው ስልት መሰረት ሄሊኮፕተር ወደ ነጻነት ጦሩ እምብርት እየመራው መሆኑን ገመተ። ይህን ያህል ስኬት አገኛለሁ ብሎ አልገመተም ነበር። እሱ የገመተው አንድ የሆነ ተላላኪ መጥቶ ከሄሊኮፕተር ጋር እንደሚገናኝና ሄሊኮፕተርንና ዲያተርን ወደ ማይክል እንደሚወስዳቸው ነበር። ማይክልን ማግኘቱ ትልቅ ድል አድርጎ ወሰደው። ዲያተር አሁን ለያዘው ወይስ እሱን ተከትዬ ሌሎቹንም አሸባሪዎች ሊያዝ በሚለው ሐሳብ ተወጠረ። ሃንስ የመደበቂያውን ሽፋን አነሳና ወደ መኪናው ገባ። ከሄሊኮፕተር ጋር ሰው ተገናኘ አይደል ጌታዬ? ሲል ጠየቀው ሃንስ። አዎ አለ ዲያተር። ምን እናድርግ በማለት ሃንስ ጠየቀ። ዲያተር ማይክልን መያዝ ወይም መከታተል የሚለውን መወሰን አቅቶት ነበር። ማይክል ከመቀመጫው ሲነሳ ሄሊኮፕተርም ተነሳ። ዲያተር መከተል እንደሚሻለው አመነ። እኔ ምን ላድርግ ሲል ጠየቀ ሃንስ በጉጉት። ፈጥነ ሞተር ሳይክሉን አወርደው ሲል አዘዘው። ሃንስ የመኪናውን የኋላ ወንበር ከፈተና አሮጌውን ሞተር ሳይክል አወረደው። ሁለቱ ሰዎች ሂሳባቸውን ጠረጴዛው ላይ ያስቀመጡና ተነስተው ወጡ። ዲያተር ማይክል ሲያነክስ ሲያይ በዚያ ጥቃት ወቅት በጥይት ተመቶ እንደነበር አስታወሰ። ዲያተር ለሃንስ አንተ እነሱን ተከተል፣ እኔ አንተን እከተልሃለሁ አለውና የመኪናውን ሞተር አስነሳ። ሃንስ ሞተር ሳይክሉ ላይ ወጣና ፔዳሉን በመርገጥ ሞተሩን አስነሳ። ከሰዎቹ 100 ሜትር ያህል ከኋላ ርቆ ሲከተላቸው ዲያተር በበኩሉ ሃንስን መከታተሉን ቀጠለ። ማይክልና ሄሊኮፕተር ታጥፈው ከደቂቃዎች በኋላ ከአንድ መደብር ፊት ቆመው አገኟቸው። መደብሩ ፋርማሲ ሲሆን እዚያ የቆሙት ለመግዛት ሳይሆን ከኋላ የሚከተላቸውን በመስታወት ለማየት እንዲያስችላቸው ነበር። ዲያተር አልፏቸው እንደሄደ ሰዎቹ ተመለሱና ወደ መጡበት መንዳት ጀመሩ። በድንገት ታጥፎ የሚከተላቸው መኪና ሰዎቹ ሊያዩት ስለሚችሉ ዲያተር አልተከተላቸውም። ቢሆንም ግን ሃንስ ከአንድ ከባድ መኪና ጀርባ ተከልሎ በመታጠፍ በሌላኛው የመንገዱ ጠርዝ ላይ እየነዳ ሁለቱን ሰዎች ሲከታተላቸው ተመለከተ። ዲያተርም በህንፃው ጀርባ ዞረና በርቀት እየነዳ መከታተሉን ቀጠለ። ሃንስ ከኋላቸው እንደሆነ ሄሊኮፕተርና ማይክል እየነዱ ባቡር ጣቢያውን እየተቃረቡ ነበር። ዲያተር ሰዎቹ የሚደረግባቸውን ክትትል አውቀው ይሆን ወይ በማለት ራሱን ጠየቀ። ፋርማሲ መደብሩ አጠገብ በመቆም ተከታታዮችን ለመለየት ያደረጉት ሙከራ ክትትል እንደሚደረግባቸው መጠራጠራቸውን ያስረዳል። ዲያተር እሱ የሚከተላቸው በርቀት ስለነበረ የያዛትን መኪና እንዳላዩት እርግጠኛ ቢሆንም የሃንስን ሞተር ሳይክል ግን ሊያዩት እንደሚችሉ ገምቷል። በተለይ ማይክል ታጥፎ ወደ ኋላ መንዳቱ ልምድ ያለው ሰላይ በመሆኑ የወሰደው የጥንቃቄ እርምጃ ሳይሆን እንደማይቀር ተረዳ። ሁለቱ ሰዎች ከባቡር ጣቢያው ፊት ለፊት ያለው መናፈሻን አቋርጠው በመናፈሻ ውስጥ ምንም አይነት አበቦች የሌሉ ሲሆን ጥቂት የበቀሉ ዛፎች ግን ነበሩ። የባቡር ጣቢያው ጥንታዊ ህንፃ ሲሆን በተለያዩ ቅርጾች ያጌጠ ነበር። ማይክልና ሄሊኮፕተር ባቡሩ ሲገቡ ዲያተር ምን እንደሚያደርግ ግራ ገባው። እነሱ ባሉበት ባቡር ላይ መሳፈሩ አደገኛ ሆኖ አገኘው። ሄሊኮፕተር ወዲያውኑ እንዳየው የሚለየው ሲሆን ማይክልም በሳንታ ሲሳይል አደባባይ የነበረው ሁኔታ አስታውሶ እንደሚያውቀው ተገነዘበ። ሃንስ በባቡር አብሯቸው እንዲሳፈር፣ እሱ ግን በመኪና ቢከተል የተሻለ መሆኑን አመነበት። ወደ ባቡር ጣቢያው ከሶስቱ ጥንታዊ በሮች በአንደኛው በኩል ገቡ። ሃንስ የሚነዳትን ሞተር ሳይክል አቆመና ተከትሏቸው ገባ። ዲያተርም እንዲሁ ከሃንስ ተከትሎ ገባ። ሁለቱ ሰዎች ወደ ትኬት መቁረጫው ክፍል ሳይሄዱ ቀሩ። ዲያተር
ቶሎ ብሎ ከሃንስ ኋላ ተከትሎ ሲሄድ ሃንስ ደረጃዎቹን በፍጥነት እየዘለለ ወደ ምድር ውስጥ የባቡር መሳፈሪያ ሲያመራ ተመለከተ። ምናልባትም ማይክል የባቡር ትኬት አስቀድሞ ሳይገዛ እንደማይቀር ገመተ። ሃንስ ትኬት ሳይቆርጥ ባቡር ውስጥ ሊገባ ስለሚችል ይሄ ዲያተርን አላስጨነቀውም። ሃንስ መግቢያዎቹን እያቆራረጠ ሲያልፍ ዲያተር ከኋላው ተከትለው የሆነ አደጋ እየጠበቀው መሆኑን ጠረጠረና ወደ ባቡር ጣቢያው የኋላ መግቢያ የሚያስወጣውን ደረጃ በፍጥነት መውጣት ጀመረ። ሃንስን ደረሰበትና አብረው በኋለኛው በር ወጡ። በዚያ ቦታ አብዛኞቹ ህንፃዎች በአየር ድብደባ የፈራረሱ ሲሆን ፍርስራሽ በሌለበት ቦታ ላይ መኪናዎች ተደርድረው ቆመው ነበር። ዲያተር ልቡ በፍርሃት እየመታ መንገዱን ቃኘው። ከሱ 100 ሜትር ያህል ርቆ ማይክልና ሄሊኮፕተር አንድ ጥቁር መኪና ውስጥ ዘለው ሲገቡ ተመለከተ። ዲያተርና ሃንስ በፍጹም አይችሉም። አዎ ዲያተር ጣቱን ሽጉጡ ምላጭ ላይ አሳርፎ ሊተኩስ ቢዘጋጅም ሰዎቹ ያሉበት ቦታ የሽጉጡ ጥይት ሊደርስ ከሚችልበት ያለፈ ነበር። በፈረንሳይ ውስጥ በጣም የተለመደችው ጥቁሯ ሬኖልት መኪና ተፈተለከች። ዲያተር የመኪናዋን ታርጋ እንኳን ሊያነበው አልቻለም ነበር። ሰዎቹ መኪናዋን ረጅም መንገድ ከነዱ በኋላ ታጥፎ ሄዱ። ዲያተር በጣም ተበሳጨ። ዘዴያቸው ተራ ቢሆንም የማይነቃ ነበር። ሰዎቹ የምድር ውስጥ መተላለፊያውን በእግራቸው በመግባት ተከታታዮቻቸው መኪናዎቻቸውን ትተው እንዲከተሏቸው ካደረጉ በኋላ በሌላኛው የምድር ውስጥ መተላለፊያ ዋሻው ጫፍ ላይ በመውጣት የሚጠብቃቸው መኪና ውስጥ በመግባት ነበር ያመለጡት። ዲያተር በጣም ተናዶ ነበር። አደገኛ እቅድ አውጥቶ አሁን መበለጡ ገባው። ዌበርም በሁኔታው እንደሚደሰት ተገነዘበ። አሁን ምን እናድርግ አለ ሃንስ። ወደ ሳንት ሴሳይል እንሂድ። ወደ መኪናቸው ተመለሱና ሞተር ሳይክሏን ከመኪናው ኋላ ጭነው ወደ ዋናው መስሪያ ቤት አመሩ። ዲያተር አንዲት ተስፋ ብቻ ነበረች የቀረችው። ሄሊኮፕተር የሬዲዮ ግንኙነት የሚያደርግበትን ጊዜና የሚገኝበትን ፍሪኩዌንሲ ያውቀው ነበር። ይሄ ግን ሄሊኮፕተርን ለመያዝ ላይረዳው ይችላል። ጄስታፓ ድብቅ የሬዲዮ ግንኙነቶችን ጠልፎ ተናጋሪዎቹን ግለሰቦች ለመያዝ የሚያስችል በጦርነት ጊዜ ያዳበረው የተራቀቀ ዘዴ ነበረው። በዚህ ዘዴ ብዙ የተባበረው ኃይል ሰላዮች ተይዘው ነበር። ይሁን እንጂ የብሪታንያ የስለላ ድርጅት አሰራሩን እያሻሻለ ሲሄድ መረጃ አስተላላፊዎቹ የበለጠ ጥንቃቄ ማድረግ ከመቻላቸውም በላይ ሁልጊዜም ቦታ እየቀያየሩ ለመነጋገርና ከ15 ደቂቃ በላይ ላለማውራት የሚሞክሩ ሲሆን አንዳንድ ግድ የለሽ ሬዲዮ ሰራተኞች ግን ከዚያ በላይ ሲያወሩ ይያዙ ነበር። ብሪታንያኑ ሄሊኮፕተር የተያዘ ይመስላቸው ይሆን ሲል ዲያተራው ጠረጠነ። በአሁኑ ሰዓትም ሄሊኮፕተር ለማይክል የፈጸማቸውን ድርጊቶች እየዘረዘረለት ሊሆን እንደሚችል ገመተ። ሄሊኮፕተር የማይክልን በካቴድራሉ ስለተያዙት አባሎቻቸውና ስላመለጡበት ሁኔታ እንደሚጠይቀው እንዲሁም ቻሬንተን በሚል የኮድ ስም ስለሚጠራው አዲሱ ሰላይ ሁኔታ ማወቅ እንደሚፈልግ ገመተ። ይሁን እንጂ ሄሊኮፕተር ማዳም ሌማስ ያለችውን ለመጠራጠር የማይችል ከመሆኑ ሌላ ማይክልም እሷን እንደማያውቃት ግልጽ ነበር። በተጨማሪም ሄሊኮፕተር የኮድ ማስታወሻ ጽሑፉና የሐር መሐረቡ በስቴፋኒ ተመሳስለው መሰራታቸውን ወይም የሬዲዮ መገናኛ መስመሩ በዲያተር መታወቁን አያውቅም ነበር። ዲያተር እነዚህን ነገሮች ሲያስብ ሄሊኮፕተርን የመያዝ ዕድሉ እንዳልተሟጠጠ አሰበ። ወደ ስልክ ማዞሪያው ሕንፃ እንደተመለሱ ዌበር ወዳለበት አድራሻ አመራ። ዌበር ኮስተር አለና አመለጠ እንዴ ሲል ጠየቀው። አዎ ሲል መለሰ ዲያተር ለዌበር መዋሸት እንደሌለበት በመገመት። አላልኩህም እንደዚህ አይነቱን የሰለላ ሥራ ለባለሙያዎቹ ለቀህ አንተ መሰናበት አለብህ አለ ዌበር። በጣም ደና
እንዳልከው አደርጋለሁ አለ ዲያትር። ቀጠለናም ዛሬ ማታ በ2 ሰዓት ወደ ኢንግላንድ በሬዲዮ መልእክት ያስተላልፋል። ያን ጊዜ እሱን ተከታትለ በመያዝ ችሎታን ልታስመሰክር ትችላለህ። እስቲ ጉብዝናህን አሳይ አለው። ፊሸርማን ሬስት የተባለ ቡና ቤት የባህሩ ዳርቻ ላይ ልክ እንደ ምሽግ የተሰራ ትልቅ ቡና ቤት ነበር። በቡና ቤቱ የፊት ለፊት አትክልት ቦታ ላይ የተሰቀለውና እየደበዘዘ ያለው ጽሑፍ ቦታው በ1940 ዓመተ ምህረት የጀርመንን ጥቃት ለመከላከል ሲባል ፈንጅ የተጠመደበት ስለሆነ የቡና ቤቱን እንግዶች ወደዚያ የባህር ዳርቻ እንዳይጠጉ ያስጠነቅቃል። ኤስኦኢ የመረጃ ድርጅት ወደዚያ ቦታ ከገባ ጀምሮ ይሄ ቡና ቤት የሚያሰማው የፒያኖ ድምፅ እያስተጋባና በርካታ ሰዎችን እያስተናገደ ተጨናንቆ ነበር። የቡና ቤቱ የዘፈን ድምፅ አደንቋሪ፣ የሰዎቹ አጠጣጥም ከባድ ነበር። በዚያ ቦታ የሚዝናኑ አብዛኞቹ ወጣቶች ሕይወታቸውን በሚያሳጣቸው ወታደራዊ ተግባር ላይ የሚሰማሩ በመሆናቸው ያለ ገደብ መዝናናትና ተስፋ መቁረጥ ይታይባቸው ነበር። ፍሊክና ፖል ቡድናቸውን ለ2 ቀናት ካሰለጠኑት በኋላ ሊያዝናኑት ወደ ቡና ቤት ወሰዱት። ሴቶቹ የቡድኑ አባላት ለሥራ ሲሰማሩ የሚለብሱትን ልብስ ነበር የለበሱት። ሞዴ የሚያምር የበጋ ልብሷን ለብሳ አምሮባት ነበር። ሩቢ ደግሞ ተውሳ የለበሰችውን ጥቁር የኮክቴል ቀሚስ ለብሳ ቀጭን መስላ ነበር። ዴኒስ በበኩሏ ደማቅ ቀለም ያለው ቀሚስ የለበሰች ሲሆን ከዚያ ቀጭን ሰውነቷ ጋር አልተስማማትም። ግሬታ ደግሞ ለመድረክ ስራዋ የምትጠቀምበትን ቀሚስና የሞታ ካፖርቷን ከቀይ ጫማ ጋር አድርጋ ነበር። ዲያና ራሷ እንኳን አጠር ያለ ቀሚሷን ነበር የለበሰችው። ይሄ ቡድን ጃክ ዳውስ የተባለ የኮድ ስም ተሰጠው። እቅዱ ቡድኑ ራይምስ አካባቢ በፓራሹት ዘሎ እንዲወርድ ለማድረግ ሲሆን ፍሊክ የራይምስ ጃክ ዳውስ የተባለችውን የአንድ ጳጳሱን ቀለበት የሰረቀች ወፍን በተመለከተ የተነገረ አፈ ታሪክን አስታወሰች። የጳጳሱ መነኮሳት ቀለበቱን ማን እንደሰረቀ ባለማወቃቸው ጳጳሱ ሌባውን ረገመው አለችና ፍሊክ ለፖል ውስኪያቸውን ሲጠጡ የወፏን ታሪክ ተረከችለት። ቀጠለችናም ከዚያ በኋላ ወፉ የታመመ ሆኖ ሲያዩት ጳጳሱ እርግማኑ አማካኝነት እንደሆነና ቀለበቱን የሰረቀውም እሱ እንደሆነ አመኑ። ይህን ሁሉ በሕፃንነቴ በትምህርት ቤት ነው የተማርኩት አለችው። እንደገመቱትም ሆኖ ደግሞ የጳጳሱ ቀለበት የወፍ ጎጆ ውስጥ ተገኘ አለችው። ፖል ፈገግ አለና ራሱን ነቀነቀ። ፍሊክ ፖል የተናገረችውን ነገር እንዳልሰማትና እሱ የፈለገው አይኗን ማየት ብቻ እንደሆነ ገብቷታል። ከብዙ ወንዶች ጋር ወጥታ የማታውቅ ቢሆንም ወንዶች ሴቶችን ሲያፈቅሩ የሚሆኑትን ነገር ጠንቅቃ የምታውቅ ስለሆነ ፖል በሷ ፍቅር መውደቁን ለመረዳት ጊዜ አልፈጀባትም ነበር። ትላንትና ማታ የሳማት አሳሳምም ሳያስደንቃትና ሳያስገርማት አልቀረም። ድብቅ የፍቅር ግንኙነት ማድረግ እንደሌለባትና ያን እምነት የለሽ የነበረው የባለቤቷን ፍቅር መልሳ ማግኘት እንዳለባት አምናለች። ይሁን እንጂ የፖል በፍቅሯ መክነፍ ይህን እምነቷን እየሸረሸረባት ነበር። እንደ ፖል አይነት ሰው ፍቅሯን ፈልጎ እግሯ ስር ወድቆላት የማይክልን ፍቅር ፍለጋ ምን እንደሚያስኬዳት ራሷን በእልህ ስሜት ጠየቀች። ፖል አብሯት አንድ አልጋ ላይ እንዲተኛ እስከ መፍቀድ ደርሳ ነበር። ሌላ ጊዜ ደግሞ እሱም በመሳሟ ሀፍረት ይሰማት ነበር። ሁኔታው
እየበዛ የመጣ ሲሆን በአጠቃላይ በእንግላንድ ሴቶች ባሎቻቸውንና የወንድ ጓደኞቻቸውን እየተዉ ከአሜሪካ ወታደሮች ጋር ፍቅር እየጀመሩ ነበር። ከሁሉም ያሳሰባት ግን ለፖል ያላት ስሜት ከስራዋ እያዘናጋት መምጣቱ ነበር። በእጇ የስድስት ሰዎች ሕይወትን የያዘች መሆኗን የጀርመንን ጦር ለማጥቃት በተያዘው ዕቅድ ዋነኛውን ክፍል ለመፈጸም መሰማራቷ ሲታወቃት የፖልን አይኖች ዞር ብላ ማየት እንደሌለባት አስታወሰች። ትንሽ ፊቱ የደስደስ ቢኖረውም ትልቅ አገጩና ጆሮ ደግሞ ያስጠላል አለች በሐሳቧ። ምን እያሰብሽ ነው አላት ፖል አግጥጣ ስታየው መቆየቱ አልታወቃትም። ይህን ነገር እንወጣው እንችል እንደሆነ እያሰብኩ ነው ስትል ዋሸችው። እድል ካለን እንችላለን አለ። እስካሁን እንኳን እድል ከኛ ጋር ነበረች አለች ፍሊክ። ሞዴ ከፖል አጠገብ ተቀመጠችና አይኗን እያሻሸች ስለ እድል ነው የምታወሩት መሰለኝ፣ እስቲ አንድ ሲጋራ ስጡኝ አለቻቸው። ነይና ውሰጂ አለና ፖል ሲጋራውን ገፋ አደረገላት። ሞዴ ሲጋራውን ባፏ ስትይዝ ፖል ለኮሰላት። ፍሊክ አይኗን ወደ ቡና ቤቱ ስትወረውረው ዲያና ብስጭት ብላ አየቻት። ሞዴና ዲያና ጥሩ ጓደኛሞች ሆነው ነበር። ሞዴ ታዲያ ዲያናን ልታስቀናት ከፖል ጋር እየተሳሳቀች ታወራ ነበር። ፖል ወደ ፈረንሳይ አብሯቸው ቢሄድ ኖሮ ወጣት ሴቶቹ የቡድኑ አባላት እሱን ለመግባባት እየተሽቀዳደሙ የቡድኑ ተልዕኮ ይከሽፍ እንደነበረ ገምታ አብሯቸው ባለመሄዱ ተደሰተች። ፍሊክ ክፍል ውስጥ ያሉትን ሰዎች ስትቃኝ ጄሪና ፔርሲ ስፖፍ የተባለ የቁማር ጨዋታ ሲጫወቱ አየቻቸው። ፍሊክን በጣም የምታሳስባት ጥግ ላይ ቁጭ ብላ ከአንድ መኮንን ጋር የምታወራው ጉረኛዋ ዴኒስ ነበረች። ሩቢን ብትሆን ያለ ገደብ እየተንጣጣች ቢሆንም ፍሊክ ግን በሷ እምነት ነበራት። ማንበብና መጻፍ የማትችል ከመሆኑ ሌላ በቡድኑ የካርታ ንባብ ወይም የኮርት ትምህርት ጊዜ ብዙ ሊገባት ባይችልም ከቡድኑ አባላት ውስጥ በጣም ብልህዋና መፍጠር የምትችለው እሷ ነበረች። ሩቢ ግሬታን አሁንም እየመላለሰች ስታየው ነበር። ሩቢ ቡና ቤት ውስጥ የተኩስ አስተማሪ ከሆነው ከጂም ካርዲዌል ጋር በመሆን እያወራች ቢሆንም ግን ቀስ እያለች የጂምን ጭኖች በእጇ እያሻሸችው ነበር። ባገኙት አብሮ የመኖር አጋጣሚ ሁሉ አፍ ለአፍ ገጥመው እያወሩ ፍቅራቸውን እየቀጩ ናቸው። ጂም ከአውሮፕላን ውስጥ ዘሎ ፓራሹቱን እንዳልከፈተ ሰው ፊቱ በደስታ ጸዳል ተሞልቶ ነበር። ሩቢ ቆንጆ ሴት ባትሆንም ወሲበኛ ሳትሆን እንደማትቀር ታስታውቅ ነበር። ፍሊክ እነሱን አይታ በቅናት እያረረች ነበር። ይሄ ግን ጂምን ስለፈለገችው ሳይሆን የሩቢ ደስታ ስላስቀናት ነበር። ግሬታ ፒያኖን ተደግፋ ሶስት የአካባቢው ነዋሪ ከመሰሉ ሰዎች ጋር እያወራች ነበር። የሶስቱ ሰዎች ያነጋገር ቅላጼ የጀርመን በመሆኑ የተገረሙ የመሰሉ ሲሆን ሃምቡርግ ከተማ ውስጥ ስላሉ የምሽት ክለቦች እያወራችላቸው ነበር። ሰዎቹ የግሬታን ሴትነት እንዳልተጠራጠሩ እየተሳሳቁ በመጫወት ላይ መሆናቸውን ፍሊክ ተረዳች። አንደኛው ሰውዬ ፒያኖን ሲጫወት ግሬታ በድምፅ ስታጅበው አድማጩ ዘፈኑ ወሲብ ቀስቃሽ መሆኑን በመረዳት በሳቃው ኳካ። ግሬታ መስፈኗን ስትጨርስ ፒያኖ ተጫዋቹን ከንፈሩ ላይ ስትስመው በሁኔታው ተገረመ። ሞዴ ፖልን ተወችና ቡና ቤት ውስጥ ወዳለችው ዲያና ተመለሰች። ከዲኒስ ጋር ሲያወራ የነበረው ካፒቴን መጣና ለፖል እሷ ሁሉን ነገር እየነገረችኝ ነው ጌታዬ ሲል ተናገረ። ፍሊክ ራሷን በአዎንታ ስትነቀንቅ የቁጣ ገጽታ ይታይባት ነበር። ፖል ለመሆኑ ምን አለች ሲል ጠየቀው። ራይምስ አካባቢ የሚገኝ የምድር ውስጥ የባቡር መተላለፊያ መስመር ነገ ማታ እንደምታፈነዳ ነገረችኝ አለው። ይህ ታሪክ ዋናውን ትክክለኛ ዕቅዳቸውን ለመደበቅ የተፈጠረ የውሸትና የሽፋን ታሪክ ሲሆን ዴኒስ ግን ሲነገራት እውነት መስሏት ለማታውቀው እንግዳ ሰው ነበር ያወጣቸው። ፍሊክ በሁኔታው በጣም ተናደደች።
አመሰግናለሁ አለ ፖል። አዝናለሁ ሲል ካፒቴኑ ትከሻውን አርገፈገፈ። ፍሊክ ይህ ጉዳይ አሁን ብናጣራው ይሻላል አለች። አንተ ራስህ ትነግራታለህ ወይስ እኔ ላጣራው? አለ ካፒቴኑን። አይ መጀመሪያ እኔ እነግራታለሁ፣ ቅር ማይል ከሆነ እኔ ውጪ እጠብቃታለሁ ሲል መለሰ ፖል። እሺ ጌታዬ በማለት ፈቃደኝነቱን ገለጸ ካፒቴኑ። ቡና ቤቱን ለቆ ሲወጣ ቸኩሎ ሄደ እኮ ምን አይነት መጥፎ ሰው ነው ሰውየው እኮ የፈንጂ አስተማሪያችን ነው ስትል ተናገረች ዴኒስ። የፈንጂ አስተማሪ አይደለም ፖሊስ ነው አለ ፖል። እንዴ ምን ማለት ነው? የካፒቴን ዩኒፎርም ከማድረጉም እኮ አዎ አስተማሪ ነኝ ነው ያለኝ አለች ዴኒስ። ዋሽቶሻል ማለት ነው። የሱ ስራ እንግዶችን የሚያስቸግሩ ሰዎችን አድኖ መያዝ ነው። አንቺንም በቁጥጥር ስር አውሎሻል አላት። ዴኒስ ደነገጠች። አታሉኛል ማለት ነው? አንተም ወጥመድ ውስጥ ከተኛል ማለት ነው ስትል ተናገረች። አጋጣሚ ሆኖ ቀንቶኛል። ሁሉንም ነገር እንደነገርሽው ደረስኩበት አለ ፖል። ዴኒስ የሰራችው ሁሉ እንደተነቃባት ታወቀችና የሚሰጠኝ ቅጣት ታዲያ ምንድን ነው? የረፍት ጊዜን በሥራ ማሳለፍ በማለት ጠየቀች። ፍሊክ ዴኒስን በጥፊ ብትመታት ፈቃደኛ ነበረች። ዴኒስ በጉራ ማውራቷ የቡድኑን አባላት ሕይወት ሁሉ አደጋ ላይ የሚጥል ነበር። ፖል በበኩሉ አይ የሚሰጥሽ ቅጣት እንኳን የለም በማለት መለሰ። እሺ በጣም አመሰግናለሁ ስትል መለሰችለት። ከቡድኑ ግን ተወገደሻል። ከኛ ጋር አትሄጂም። ዛሬ ማታ ካፒቴኑ ጋር ትሄጃለሽ። ለንደን ወዳለው የድሮ ስራዬ እንኳን አልመለስም። ፖል ራሱን ነቀነቀና እሱም ወደ ለንደን አይወስድሽም አላት። ለምን? አንቺ ብዙ ሚስጥር ስለምታውቂ ሚስጥሩን ለሰው እንዳትገልጪ፣ እንደፈለግሽ እንድትሆኝም አይፈቀድልሽም። ዴኒስ የተጨነቀች መሰለች። ታዲያ ምን ልታደርጉኝ ነው? ችግር ልትፈጥሪ የማትችይበት ቦታ ትመደቢያለሽ። ወታደራዊ ክፍሎች ውስጥ ሂሳብ የሚሰራበት ስኮትላንድ ውስጥ ያለው ቦታ ሳትወሰጂ አትቀሪም። ያማ እስር ቤት ማለት እኮ ነው። ፖል ትንሽ አስብና ሊሆን ይችላል ሲል መለሰላት። ለምን ያህል ጊዜ እዚያ ቆያለሁ? ማን ያውቃል? ምናልባት ጦርነቱ እስከሚያልቅ ድረስ። አንተ ብስብስ ባላገኝ ይሻለኝ ነበር ስትል ዴኒስ በቁጣ ጮኸች። አሁን መሄድ ትችያለሽ። እኔ ስለያዝኩሽም ደስ ሊልሽ ይገባል። እኔ ባልይዝሽ ኖሮ ጀስታፖዎች ነበሩ የሚይዙሽ። ዴኒስ ደነገጠች። ፖልም የጭካኔ ውሳኔ የወሰንብሽ አይመስለኝም አላት በድጋሜ። ፍሊክ ግን ዴኒስ ከዚህ ቅጣት የባሰ ይገባት እንደነበር አምናለች። ቢሆንም ግን ለፖል ጥሩ ሰው መሆኗን ለማሳየት ብላ ብዙ ግን ቅጣት ዋጋ የለውም። አዎ ብዙ መቅጣቱ ዋጋ ያለው አይመስለኝም። አንዳንድ ሰዎች ለዚህ ስራ ላይ መጥኑ ይችላሉ። ሁኔታው የሷ ጥፋት አይደለም አለችው። ፖል ፈገግ አለና ውሸታም አትሁኚ፣ እንዲያውም እኔ ከባድ ቅጣት እንዳልወሰንኩባት ነው አይደል እንደምታስቢው አላት። እኔማ ሴትዮዋ በስቅላት ብትቀጣም ቅጣቱ እንደማያንሳት ነው የማምነው በማለት በቁጣ ተናገረች። ፖል ግን በሳት ተንከተከተ። ፖል ኮስተር አለና እኛ እኮ አንድ ትርፍ ሰው ስላለን ዴኒስ ብትባረርም በቦታው የምንተካው ሰው አለን ሲል ተናገረ። ካሁን በኋላ ግን ሰው መቀነስ የለብንም። ሌሎቹ የቡድኑ አባላት አሁን ይተኙ፣ እቺ የመጨረሻ የእንቅልፍ ሌሊታቸው ትሆናለች በማለት ፍሊክ ተናገረች። ፖል ክፍሉን ቃኝና ዲያናና ሞዴት አሉ። አይ አየር ለመቀበል እየተንሸራሸሩ ሊሆን ይችላል። አንተ ሌሎቹን ፈልግ፣ እኔ እነሱን እፈልጋቸዋለሁ አለችው ፍሊክ። ፖል መስማማቱን ራሱን በመነቅነቅ ሲገልጽ ፍሊክ ወደ ውጭ ወጣች። ፍሊክ ሁለቱን ሴቶች ልታገኛቸው አልቻለችም ነበር። በቡና ቤቱ መኪና ማቆሚያ አካባቢ ፈለገቻቸው። አንድ የጦር ሰራዊት መኪና ሞተሯን አስነስታ ልትሄድ ስትንቀሳቀስ ዴኒስ ከኋላ መቀመጫ ላይ ተቀምጣ እያለቀሰች መሆኗን ፍሊክ ተመለከተች። ፍሊክ ዲያናና ሞዴን ግን አሁንም ልታገኛቸው አልቻለችም።
እንደ ተገረመች በቡና ቤቱ አቋረጠችና ወደ ቡና ቤቱ ጀርባ በራች። አሮጌ በርሜሎችና የጠርሙስ መያዣ ሳጥኖች የተከመሩበትን ቦታ አልፋ የእንጨት በሩ ክፍት የሆነ አሮጌ ሕንፃ ውስጥ ሰተት ብላ ገባች። መጀመሪያ እንደገባች በጨለማው ውስጥ ምንም ያልታያት ሲሆን የሆነ ትንፋይ ስትሰማ ግን በክፍል ውስጥ ሰው እንዳላወቀች አይኖቿን ደብዛዛው ብርሃን ላይ ተክላ በእርጋታ ማዳመጧን ቀጠለች። ፍሊክ በክፍል ውስጥ ባለው ትልቅ መደርደሪያና ሳር ማጨጃ ማሽኑን ስትመለከት ሞዴ ግድግዳው ላይ እየተደገፈች ሲሆን ዲያና እየሳመቻት ነበር። ፍሊክ በጣም ደነገጠች። ይሄ አይምሯ የሚቀበለው ነገር አይደለም። አፏን ከፍታ ቀረች። የዲያና ሱሪ የተፈታ ሲሆን የውስጡ ሱሪዋ ተጋልጦ ይታይ ነበር። ፍሊክ ደንግጣ ለተወሰነ ደቂቃ ተመለከተች። ሞዴ ፍሊክን እንዳየቻት ምንም ሳይመስላት ደስ የሚል ነገር ነው አይደል ያየሽው? ወይስ ፎቶ ማንሳት ትፈልጊያለሽ? ስትል ጠየቀቻት። ዲያና ደንግጣ ከሞዴ ላይ ዘላ ወረደች። ደነገጠች። የአምላክ ያለ በማለት የተፈታዋን ሱሪዋን በአንድ እጇ በሌላው እጇ ደግሞ በአፍረት ስሜት አፏን ያዘች። ፍሊክ እንደተገረመች እየተበሳጨች እኔ መጣሁት ኢሜጃችሁን ጊዜ የደረሰ መሆኑን ልነግራችሁ ነው አለችና ዞራ ተፈተለከች። የሬዲዮ ግንኙነት ሰራተኞች ፈጽሞ ሊደረስባቸው የማይችል አይነት ባይሆኑም በብዛት ግን ድብቅ ከመሆናቸው የተነሳ ጥላቸው ብቻ ነበር የሚገኘው። ፓሪስ በሚገኘው አስፈሪ ጨለማ ክፍል ውስጥ ያሉት የጀስታፓ የሬዲዮ መልእክት ፈላጊ ሰራተኞች ተግባርም እነዚህን የጠላት የሬዲዮ ግንኙነት ሰራተኞች አድራሻ ተከታትሎ ማግኘት ነበር። 300 ክብ ስክሪኖች አረንጓዴ መብራቶቻቸውን እየተፉ ነበር። የሬዲዮ መልእክት ሞገዶች መቆጣጠሪያ ስክሪኑ ላይ ወራጅ መስመር እየሰሩ የሚታዩ ሲሆን የመስመሩ ቦታ መልእክቱ የሚተላለፍበትን ፍሪኩዌንሲ፣ የመስመሩ ከፍታ ደግሞ የመልእክቱን ብዛት ያሳይ ነበር። ይሄ የሬዲዮ መልእክት የመከታተያ ስክሪን 24 ሰዓት ሙሉ እርጋታና ንቃት በማይለያቸው ኦፕሬተሮች ክትትል የሚደረግበት ሲሆን ንቆቹን ኦፕሬተሮችን ሲያያቸው የሰዎችን ኃጢአት የሚከታተሉ መላእክት መሰሉት። ኦፕሬተሮቹ የጀርመንንም ሆነ የጠላትን መልእክት ማስተላለፊያ ጣቢያዎች ማወቅ ከመቻላቸው በላይ አንድን የጠላት የሬዲዮ ሰራተኛ አድራሻውን ወዲያውኑ ማግኘት ይችሉ ነበር። የጠላት የሬዲዮ ሞገድን ኦፕሬተሩን እንዳገኘው ወዲያውኑ አጠገብ ያለው ስልክ ያነሳና ጀርመን ኑምበርግና ኦክስበርግ ወደሚገኙ ጣቢያ ደውሎ ያገኘውን የጠላትን የሬዲዮ መልእክት ፍሪኩዌንሲ ይሰጣቸዋል። አድራሻ ፈላጊ ጣቢያዎቹ ጓኒዮሜትር በተባለ የሬዲዮ መልእክት የሚመጣበትን አቅጣጫ የሚጠቁም መሳሪያ ተገጥሞላቸዋል። አድራሻ ፈላጊ ጣቢያዎቹም ያገኙትን መረጃ ወደ ፓሪስ የሚልኩት ሲሆን እዛ ያለው ኦፕሬተርም በዚህ መረጃ ላይ በመመስረት በትልቅ ግድግዳ ካርታ ላይ 3 መስመሮችን ያሰምራል። 3ቱ መስመሮች የሚቋረጡበትን ቦታ በስውር መልእክት የሚያስተላልፈው የጠላት ሬዲዮ የሚገኝበት ቦታ ነው። ኦፕሬተሩ ይህን ካገኘ በኋላ በቅርቡ ላለው የጀስታፓ ቢሮ በስልክ ያሳውቃል። በቦታው ያለው የጀስታፓ ቢሮ ደግሞ በንቃት የሚጠባበቁና አድራሻ የሚፈልጉ መሳሪያዎች የተገጠሙላቸው መኪናዎች ዝግጁ ማድረግ ይጠባበቃል። ዲያተርም በራይምስ ዳርቻ ላይ ለዚህ ተግባር በተዘጋጀች አንድ ጥቁር ሲትሮን መኪና ውስጥ ተቀምጦ ነበር። አብረውትም የሬዲዮ መልእክት አድራሻ መከታተል ልምድ ያላቸው 3 የጀስታፓ ሰራተኞች ነበሩ። ዲያተር
ሄሊኮፕተር የሚጠቀምበትን የሬዲዮ ፍሪኩዌንሲ ስለሚያውቀው የፓሪሱ ጣቢያ እርዳታ አላስፈልገው ነበር። ከዚህ በተጨማሪ ሄሊኮፕተር መልእክቱን ከከተማው ውስጥ ሆኖ ያስተላልፋል የሚል ግምት ነበረው። የመኪናዋ ሬዲዮም የሄሊኮፕተር ፍሪኩዌንሲ ላይ ተስተካክሎ ነበር። በተጨማሪም ከዲያትር አጠገብ የተቀመጠው የጀስታፓ ሰራተኛ ከዝናብ ልብሱ ስር ዲዮ መልእክት መቀበያ መሳሪያ ይዞ ነበር። በእጁም ላይ ሬዲዮ መልእክቱን በብዙ ወይም በብዛት የሚያሳይ መሳሪያ ስሎ ነበር። ጋቢና የተቀመጠው የጀስታፓ ሰራተኛ በሮችን ለማፍረስ የሚያስችለው መዶሻ ይዟል። ዲያትር ከአሁን በፊት የዚህ አይነት የስለላ ተግባር ገጥሞት ነበር። በእርግጥ ከከተማ ውጭ ከሚደረግ አሰሳ ይልቅ በከተማ ውስጥ የሚደረገውን ይመርጣል። ዲያትር የሄሊኮፕተር የኮድ መልእክትን በሚጠባበቅበት በዚህ ጊዜ ያኔ በፊት አሰሳውን አስታወሰ። ጊዜው ደስ የሚል የበጋ ምሽት ነበር። መኪናዋ በከተማዋ የሰሜን ጠርዝ ቆማለች። ራይምስ ጠባብ ከተማ ስትሆን አንድ መኪና ከአንድ የከተማው ጫፍ ወደ ሌላው ከ10 ደቂቃ ባነሰ ጊዜ ውስጥ መድረስ እንደሚችል ገምቷል። ሰዓቱን አየ። 2 ሰዓት ከ1 ደቂቃ ሆኖ ነበር። ሄሊኮፕተር መልእክት ማስተላለፍ አልጀመረም። ሄሊኮፕተር ዛሬ መልእክት ሊያስተላልፍ ይችላል ብሎ አሰበና መልሶ ደግሞ ይሄ መሆን እንደማይችል ገመተ። ዲያትር ዛሬ ሄሊኮፕተር ከማይክል ጋር ተገናኝቷል። ስለዚህም ያገኘውን ስኬትና ከቦሊንገር የሰለላ መረብ አባሎች እንዴት እንደተረፈ ላለቆቹ በሬዲዮ እንደሚናገር ዲያትር ገምቶ ነበር። ከ2 ሰዓት በፊት ማይክል ሩድቦይስ ወደሚገኘው ቤት ስልክ ደውሎ ነበር። ዲያትር በቤት ውስጥ የነበረ ሲሆን ስቴፋኒ ድምጿን የማዳም ሌማስ በማስመሰል ማይክልን አነጋግረው ነበር። ማይክልም ለስቴፋኒ የኮድ ስሙ ከሰጠ በኋላ ቡርጆይስን ታስታውሰው እንደሆነ ጠይቆ ነበር። በተጨማሪም ማይክል ስቴፋኒን ስለ አዲሱና ቻሪንተን የሚል ኮድ ስም ስላለው ሰላይ ጠይቆ ነበር። ስቴፋኒ እሱ የኔ የእህት ልጅ ነው ስትል መልሳለታለች። ቀጠል አድርጋም አዲሱ ሰላይ ከልጅነቴ ጀምሮ አውቀዋለሁ፣ በጣም አምነዋለሁ ስትለው ማይክል ካለሱ ፍቃድ ሰዎችን መመልመል እንደማትችል ነግሯታል። ዲያትር በስቴፋኒ የማስመሰል ችሎታ ተደንቆ ከሳማት በኋላ ጥሩ የመድረክ ተዋናይ ልትሆን እንደምትችል ገልጾላት ነበር። ይህም ሆኖ ግን ሄሊኮፕተር ጀስታፓው ሊይዘው እንደሚከታተለው ያውቅ ነበር። ቢሆንም ግን ይደርስብኛል ብሎ ላለቆቹ መልእክት አለማስተላለፉ ግን ጥቅም የለሽ እንደሚያደርገው መረዳቱ እንደማይቀር ዲያትር ተገንዝቧል። ብዙ የሚያስተላልፉ መልእክት ካለው ለሁለት ከፍሎ በአጫጭር ጊዜዎች ከተለያዩ ቦታዎች ማስተላለፍ ይችላል። የዲያትር የመጨረሻ ተስፋ ግን ሄሊኮፕተር ረዘም ላለ ጊዜ መልእክቱን እያስተላለፈ ይቆያል የሚል ነበር። ሰዓቱ እየሄደ ነው። በመኪናዋ ውስጥ ጸጥታ የሰፈነ ሲሆን ውስጥ ያሉት ሰዎች በብስጭት በላዩ ሲጃራ ያጭሳሉ። 2 ሰዓት ከ5 ሲሆን ሬዲዮ ጮኸ። የመኪናው ሾፌር ወደ ደቡብ አቅጣጫ መንዳት ጀመረ። አቅጣጫ አመልካች መሳሪያው ላይ የሚታየው ምልክት እየጨመረ ቢሄድም ፍጥነቱ ግን እየቀነሰ ሲመጣ ዲያትር ወደ ተሳሳተ አቅጣጫ እየነዳ ይሆን በማለት ተጨነቀ። በከተማው መሃል ላይ ያለውን ካቴድራል አልፈው እንደሄዱ አቅጣጫ ጠቋሚው መርፌ ቆመ። ከኋላ ወንበር ላይ የተቀመጠው የጀስታፓ ሰራተኛ በአጭር ርቀት ሬዲዮ ተነጋገረ። በ1 ማይል ርቀት ላይ በከባድ መኪና ውስጥ ካለ የሬዲዮ መልእክት አድራሻ ፈላጊ ጣቢያ ጋር ነበር የተነጋገረው። ለጥቂት ጊዜ ከተነጋገረ በኋላ ወደ ሰሜን ምዕራብ አቅጣጫ ሂድ ሲል ጮኸ። ሾፌሩ ወደ ተባለው አቅጣጫ ሲነዳ ምልክቱ መሳሪያው ላይ እንደገና መጨመር ጀመረ። መኪናው ወደ ምዕራብ ሲበር ምልክቱ በጣም እየጨመረ ሲመጣ ሄሊኮፕተር በተደበቀበት ሳንትሲሳይል በሚገኘው ህንፃ ውስጥ ሆኖ በኬስ ሬዲዮ መልእክት እያስተላለፈ እንደሚሆን አመኑ። ሳንትሲሳይል በሚገኘው ህንፃ ውስጥ መልእክቱ እየተቀዳ ቢሆንም የመልእክቱ ይዘት
የመልእክት አስተላላፊው የሄሊኮፕተር መያዝን ያህል ተፈላጊ አልነበረም። እነ ዲያተር አሮጌ ቤቶች ወደ ሞሉበት ሰፈር ገቡ። አቅጣጫ ፈላጊው መሳሪያ ላይ የሚሰማው ድምፅ ሲጨምር ቆየና ድንገት ጠፋ። ጋቢና የተቀመጠው የጂስታፓ ሰራተኛ አግኝተናቸዋል እዚህ ሲል ጮኸ። ሾፌሩ መኪናውን በፍጥነት አዞረና ቆመ። 10 ደቂቃዎች አለፉ። ዲያተርና 3ቱ የጂስታፓ ሰራተኞች ዘለው ወጡ። በዝናብ ልብስ ውስጥ ተንቀሳቃሽ አድራሻ መፈለጊያ መሳሪያ የያዘው ሰራተኛ እጁ ላይ ያሰረውን መሳሪያ እየተከተለ በእግር መንገዱ ላይ ሲጓዝ ሌሎቹም ተከተሉት። ለ100 ሜትር ያህል ከተጓዘ በኋላ በድንገት ወደ ኋላው ተመለሰ። ቆመና ወደ አንድ ቤት አመላከታቸው። እዛ ነው ያለው፣ መልእክት ማስተላለፉን ግን አሁን አቁሟል አለ። ዲያተር የቤቱ መስኮቶች መጋረጃ እንደሌላቸው ተመለከተ። የነጻነት ጦሩ የሬዲዮ መልእክት ለማስተላለፍ የማይጠረጠሩ ድብቅ ቤቶችን ይመርጡ ነበር። የበር መስበሪያ መዶሻ የያዘው የጂስታፓ ሰራተኛ የቤቱን በር በመዶሻ ሲሰብረው ሌሎቹ ተከትሎት ገቡ። ወለሉ ባዶ ሲሆን ቤቱ የሚሰነፍት ሽታ ነበረው። ዲያተር ውስጥ ያለ ሌላ ባዶ ክፍል ከፈተና ተመለከተ። ቀጥሎም የኋለኛውን ክፍል በር ከከፈተ በኋላ ወደ ተዘጋ ኩሽና ክፍል ገብቶ አሰሳ ጀመረ። ደረጃውን በፍጥነት ወጥቶ በአንዱ መስታወት ሲያይ ከኋላ ያለ ትልቅ መናፈሻ ተመለከተ። ዲያተር ቃኝት ሲያደርግ ሄሊኮፕተርና ማይክል በሳር ውስጥ ሲሮጡ ተመለከተ። ማይክል ያነከሰ ሲሆን ሄሊኮፕተር ቦርሳውን እንደያዘ ነበር። ጂስታፓዎቹ በፊተኛው በር ሲገቡ እነ ሄሊኮፕተር በኋለኛው በር እንደወጡ ዲያተር ተረዳ። ዲያተር የኋለኛው መናፈሻ ተገኝቷል ብሎ ሲጮህ የጂስታፓ ሰራተኞቹ ተከትሎት ሮጡ። ሮጠው መናፈሻው ጋር እንደደረሱ ማይክልና ሄሊኮፕተር አጥሩን ዘለው ሌላ ግቢ ሲገቡ ተመለከቱ። የጂስታፓ ሰራተኞች እንደተከተሉት ዲያተር አጥሩን ዘለለና ሁለተኛው ግቢ ውስጥ ገባ። ዋናው መንገድ ላይ ሲደርሱ ጥቁሩ ሬኖልት መኪና ታጥፎ ሲደርሱ ወይኔ በጣም ያናድዳል አለ ዲያተር። በአንድ ቀን ውስጥ ለሁለተኛ ጊዜ ሄሊኮፕተር ከእጁ ላይ እንዳመለጠው ሲረዳ ከቡና ቤቱ መዝናናት በኋላ የቡድኑ አባላት ወደ ቤታቸው ሲመለሱ የካካዋ መጠጥ አዘጋጀላቸው። ወታደራዊ መኮንኖች ለሚመሯቸው ወታደሮች ካካዋ መጠጥ ማዘጋጀት ያልተለመደ ነገር ሲሆን ፍሊክ ግን ይሄ መሆኑ የጦር ሰራዊቱ ሰዎችን ስለመምራት የተሟላ ዕውቀት እንደሌለው እንደሚያመላክት ተገነዘበች። ፍሊክ የጣደችው ማንቆርቆሪያ እስከሚፈላ ስትጠባበቅ ፖል ተመለከታት። እሷ ግን አተኩሮ ያያት መሆኑን አስቀድማ የተመለከተችው ሲሆን ሊያናግራት የፈለገው ምን እንደሆነ ስላወቀች መልሷን አዘጋጅታ ነበር። ከፖል ጋር በፍቅር ለመውደቅ እንደሚያስቸግራት ብትረዳም በወረራ በተያዘችው ፈረንሳይ ውስጥ ሆኖ ሕይወቱን ለአደጋ በመስጠት ናዚዎችን እየተዋጋ ያለውን ባሏን ለመክዳት ግን አልፈለገችም ነበር። ፖል ከጦርነቱ በኋላ ምን ለመስራት አስበሻል ብሎ ሲጠይቃት ተገረመች። የመሰላቸት ስሜት የሚገጥመኝ ይመስለኛል አለችው። ሳቀና እንዴ ጥሩ የመዝናኛ ጊዜ አሳልፈሽ የለ እንዴ? አዎ፣ ግን አሁንም መምህር መሆን እፈልጋለሁ። ስለ ፈረንሳይ ባህል ያለኝን ፍቅር ለወጣቶች ማካፈል እፈልጋለሁ። ስለ ፈረንሳይ ስነ ጽሑፍና ስዕል እንዲሁም ደግሞ ምግብ አሰራርና ፋሽን ላስተምር እፈልጋለሁ በማለት አብራራችለት። ታዲያ መምህር መሆን ትፈልጊያለሽ ማለት ነው
የዶክተሬት ዲግሪ መጨበጥ፣ ከዚያም በዩኒቨርሲቲ ውስጥ በአስተማሪነት መስራት፣ ከሽማግሌ ወንድ ፕሮፌሰሮች ጋር ተጫዋች መሆን፣ ከቻልኩም ፈረንሳይን የሚያስጎበኝ ወይም ስለ ምግብ አሰራር የሚያስረዳ መጽሐፍ መጻፍ በማለት መለሰችለት። ከዛም አንተስ ከጦርነቱ በኋላ ምን ለመስራት አስበሃል? የኔ ዕቅድ እንኳን ግልጽ ነው። አንቺን አግብቼ ለጫጉላ ሽርሽራችን ፓሪስ ልወስድሽ እፈልጋለሁ። እዚያ ኑሯችንን መስርተን ልጆች እንድንወልድ እፈልጋለሁ ሲል መለሰላት። አፍጥጣየችው። አንተን ለማግባት ፈቃደኛ ለመሆኔን ልትጠይቀኝ አላሰብክም ታዲያ? በማለት ጠየቀችው። አይ አስቤ እንኳን አላውቅም። ባል እኮ አለኝ አለችው። ግን አትወጂውም። እንደዛ ብለህ ለመናገር ምንም መብት የለህም በማለት ቁጣዋን አሰማች። መብት እንደሌለኝ ያውቃለሁ፣ ግን ምንም ማድረግ አልችልም ሲል ሊያሳምናት ሞከረ። እንደዚህ ወሬኛ አትመስለኝም ነበር አለችው። አንዳንድ ጊዜ እንደዚህ ያደርገኛል። የጣርሹ ጀበና እየፈላ ነው ሲል ተናገረ ፖል። ማንቆርቆሪያውን ከሳቱ ላይ አነሳችና የፈላውን ውሃ በትልቅ ጆክ ውስጥ ያለው የካኳ ድብልቅ ላይ ጨመረችው። በትሪ ትንሽ ኩባያዎችን አቅርብ አለችው ፖልን። ብታገዢኝ ደስተኛ ነኝ አለና ያዘዘችውን ፈጸመ። ካካዋውን ወተትና ስኳር ጨመረችበትና ያቀረበላት ኩባያዎች ላይ ቀዳችው። ቀጠለችና በል ኩባያዎቹን ሳሎን ውስጥ ሰድልኝ። ታዛዥ ነኝ አለቃዬ አለ ፖል። ፍሊክና ፖል ሳሎኑ ሲገቡ ጄሊና ግሬታ ተጣልተው ክፍሉ መሃል ተፋጠው እንደቆሙ፣ ግማሹ የቡድኑ አባላት ሲስቁ፣ ሌሎቹ ደግሞ ሲጨነቁ ደረሱ። ጄሊ አንቺ እኔ እየተጠቀምኩብሽ አልነበረም እያለች ትጮ ነበር። ግሬታ በበኩሏ እግሬን ላዩ ላይ አሳርፌበት ነበር ትላለች። በቂ ወንበር የለም አለ ጄሊ በእጇ መቀመጫውን እንደያዘች። ፍሊክ መቀመጫውን ከግሬታ ላይ በኃይል የነጠቀቻት ሳይሆን እንደማይቀር ገመተች። ፍሊክ ውዛዝርት አንድ ያዳምጡኝ ስትል ጮኸች። የሰማት አልነበረም። ግሬታ ጄሊን መቀመጫውን በስነ ስርዓት ልትጠይቅኝ ይገባሻል አለቻት። በአገሬ ውስጥ ሆኜ ከውጭ ዜጎች ፈቃድ መጠየቅ የለብኝም አለ ጄሊ። እኔ ውጭ ዜጋ አይደለሁም አንቺ ውሻ አለቻት ግሬታ በበኩሏ። ጄሊ በስድቡ ተበሳጭታ ዘላ በመነሳት የግሬታን ጸጉር ቦጫጨቀችው። የግሬታ ዊግ በጄሊ እጅ ላይ ቀረ። የግሬታ ጥቁር ጸጉር ሲጋለጥ ወንድ መሆኗ ታየ። ሞዴና ዲያና ግሬታ ወንድ መሆኗን ሲያዩ ደነገጡ። ጄሊ ራሷን ቶሎ አረጋጋችና አዎ የውጭ ሰው ነሽ መጤ ነች አለች በአሸናፊነት ስሜት። ግሬታ እያነባች ነበር። አንቺ ደደብና እዚህ ስትልም ጮኸች። ሰላይ ሳትሆን አትቀርም አለ ጄሊ። ፍሊክ አፍሽን ዝጊ ጄሊ፣ ግሬታ ሰላይ አይደለችም፣ ወንድ መሆኗን አስቀድሜ ያውቃለሁ አለች። ወንድ መሆኗን አንቺም ታውቂያለሽ? አዎ ፖልም ፒርሲም ያውቃሉ በማለት ፍሊክ አብራራች። የፍሊክ አነጋገር ትክክል መሆኑን ፒርሲ ራሱን በመነቅነቅ ሲገልጽ ጄሊ ተመለከተችው። ግሬታ ልትሄድ ስትል ፍሊክ ክርኗን ያዘቻትና አትሂጂ እባክሽን ተቀመጪ አለቻት። ጄሊ ያኔ ጸጉር ዊግ አምጪ ስጪኝ። ጄሊ ዊጉን ለፍሊክ ሰጠቻት። ፍሊክ ከግሬታ ፊት ቆመችና ዊጉን ጸጉሯ ላይ ቀጠለችላት። አሁን ሁላችሁም አዳምጡኝ። ቀጥል አድርጋም ግሬታ መሐንዲስ ነው። ያለ መሐንዲስ ደግሞ ተልኳችንን ልንፈጽም አንችልም። በዚህ በጠላት በተያዘ ሀገር ውስጥ ለመቆየት ከወንድ ይልቅ ሴት የተሻለ እድል አላት። ስለዚህ ግሬታ እንደ ሴት እንድትሆን እንፈልጋለን። እናንተም ሴትነቷን ልመዱት አለቻቸው። ጄሊ በንቀት ግሬታን ተመለከተቻት። ሌላ ልገልጽላችሁ የምፈልገው ነገር አለ አለች ፍሊክ ጄሊን አፍጥጣ እየተመለከተች። ዴኒስ ከኛ መለየቷን አይታችሁ ይሆናል። ትላንትና ማታ ትንሽ ፈተና ሰተናት ነበር። ፈተናውን ወደቀች። አሁን ከቡድኑ ተባራለች። ከኛ ጋር በነበረችበት ጊዜ አንዳንድ ሚስጥሮቻችንን ስላወቀች ሚስጥራችንን እንዳታባከን ወደ ቀድሞ ምድብ ስሩ አልመለስናትም። ስለዚህ ስኮትላንድ ውስጥ በጣም የራቀ ስፍራ ጦርነት ውስጥ ከሚያልቅ ድረስ ያለምንም ፍቃድ እንድትቆይ ወስነናል አለች ጄሊ።
እንደዚህ ልታደርጉም አትችሉም በማለት ጮኸች። ማድረግ እንችላለን፣ አንቺ ደደብ፣ እናደርገዋለን አለች ፍሊክ። ጦርነት እየተካሄደ ነው። ዴኒስ ላይ ያደረኩትን ነገር ከዚህ ቡድን የሚባረር ማንኛውም ሰው ላይ አደርገዋለሁ ስትል ገለጸች። እንዴ እኔ እኮ የጦር ሰራዊቱም አባል አይደለሁም። የጦር አባል ሆነሻል። ትላንትና ከሻይ በኋላ የጦር ሰራዊት መኮንንነት ማዕረግ ተሰጥቶሻል። ሁላችሁም እንደዚያ ናችሁ። እስካሁን ገና ባትቀበሉ የጦር መኮንንነት ደሞዝ ተመድቦላችኋል። ያ ማለት ደግሞ በወታደራዊ ደንብ ነው የምትመሩት ማለት ነው። ሁላችሁም ደግሞ ብዙ ምስጢር አውቃችኋል አለች ፍሊክ። እስረኛ ነን ማለት ነው ታዲያ ስትል ዲያና ጠየቀች። አሁን የጦር ሰራዊቱ አባላት ናቸው። እንደ እስረኛነት ካየሽው ሊሆን ይችላል። አሁን ካካዋችሁን ጠጡና ወደ መኝታችሁ ሄዱ በማለት አስገነዘበቻቸው። ሁሉም አንድ በአንድ እያሉ ወደ መኝታቸው ሲሄዱ ዲያና ብቻ ቀረች። ፍሊክ ተፈጥሮ የነበረውን የግሪታንና የጄሊን ጸብ የጠበቀችው ክስተት ነበር። ሁለቱን ሴቶች በወሲባዊ ድርጊት ላይ ማየቷ አስደንግጧት ነበር። ፍሊክ በትምህርት ቤት እያለች አንዳንድ ሴት ተማሪዎች ሌሎች ሴት ተማሪዎችን እየወደዱ የፍቅር ደብዳቤ ሲጻጻፉ እጅ ለእጅ ሲያያዙና ሲሳሳሙ ሁሉ አይታለች። የሴቶቹ ግንኙነት ግን ከዚያ በላይ አልፎ አያውቅም። እሷ ራሷና ዲያናም ቢሆኑ አንድ ወቅት ቦይፍሬንድ ሲይዙ መሳሳም የሚፈጥረውን ስሜት ለመረዳት እርስ በራሳቸው ይሳሳሙ እንደነበር አስታወሰች። ትልልቅ ሴቶች ግን ይህንን ሌላዋን ትልቋን ሴት ለወሲብ ሲመኙ አይታ በጭራሽ አታውቅም። አዎ ትልቅ ሴትን ለወሲብ አይመኙም የሚል እምነት አሁንም አላት። እንደዚህ አይነት ሴቶች መኖራቸውን በወሬ ደረጃ መስማቷ ግን አልቀረም ነበር። ግሪታንና ጄሊን ግን እንደዚህ አልገመተቻቸው ነበር። ፍሊክ ሁለቱም ፍቅረኛሞች ልትለያያቸው ብትችልም ያንን ማድረግ ግን ዲያና ከስነ ስርዓት ውጭ እንድትሆን ሊያደርጋት እንደሚችል አምናለች። ስለኔ የሚነገረው ሁሉ ውሸት ነው፣ በክርስቶስ እመኚኝ፣ ተራና አስቀያሚ ቀልድ ነው አለች ዲያና ለፍሊክ። የተረፈ ካካዋ አለ መሰለኝ፣ ትንሽ ልቅዳልሽ ስትል ፍሊክ ዲያናን ጠየቀቻት። ዲያና ፍሊክ ሊያፈጠጠችና እንዴት የማወራሽን ትተሽ ስለ ካካዋ ታወሪልኛለሽ? አንቺ ሞዴን ስለ ሳምሻት ዓለም ፍጻሜ ላይ እንደማትደርሺ ተረጋግተሽ እንድታስቢ ብዬ ነው። እኔንም እኮ አንድ ጊዜ ስመሽኛል አለች ፍሊክ ለዲያና። ያን ታነሽዋለሽ ብዬ እየጠበቅኩ ነበር። ያን ጊዜ ተሳሳምነው ታዲያ በልጅነት ጨዋታ ላይ ሆነን ነው አለችና ያደርባባ ፊቷ ተጨማትሮ ማልቀስ ጀመረች። ግን እኮ ሁለታችሁም ውብ ሴቶች ናቸው አለች ፍሊክ። ውብ ናችሁ? በእውነት ግን በሰማሽው ወሬ ቅር አልተሰኘሽብንም ስትል ዲያና ጠየቀች። በፍጹም ሞዲ ውብ ሴት ነች፣ አንቺ ደግሞ በሷ ፍቅር የወደቅሽ ትመስያለሽ አለቻት። በትክክል የሚሆነው ነገር ያ ነበር አለች ዲያና። ታዲያ በሰራሹ ነገር ማፈር አቆሚያ? እንዴት አላፍርም? ጥፋተኛ ነኝ እኮ አለች ዲያና መልሳ። እኔ አንቺም ብሆን ኖሮ ሁኔታውን እንደዚያ ላይውም ነበር። እንደ ጄሊ የመሰሉ ጠባብ ሰዎችን አእምሮ ላለመጉዳት ጠንቃቃ ልትሆኝ ይገባሻል። ልታፍሪ ግን አይገባሽም አለቻት። ሁልጊዜም ካሁን በኋላ እሷን አፍቅሬ ነው የምኖረው ማለት ነው? ሲያስጠላ ስትል ዲያና ጥያቄ ያቀረበች። ፍሊክ ለጥያቄው መልሱን አዎ ቢሆንም እንደዚያ ብላ ልታስደነግጣት ግን አልፈለገችም። ተመልከቺ፣ እንደ ሞዲ አይነት አንዳንድ ሴቶች የሚፈልጉት መፈቀርን ብቻ ነው። ሴትም ሆነ ወንድ ቢያፈቅራቸው ያስደስታቸዋል ስትል ተናገረች። ሞዲ ፍቅር ፈላጊና ቅን ሳትሆን ተንኮለኛና ግለኛ መሆኗን ብታውቅም ሆን ብላ ዲያናን ቅር ላለማሰኘት ይህን ሳትገልጽ ጥሩ ሰው አስመሰላ ልታቀርባት እየሞከረች ነበር። የኔና የሞዲ በዚህ ተልኮስ መሳተፍ ሳያበቃለት አይቀርም አይደል ስትል ጠየቀች ዲያና። እንዴ ለምን አለች ፍሊክ። አሁንም በቡድን ውስጥ ታሳትፊናለሽ? አዎ በቡድን ውስጥ ታስፈልጉናላችሁ። ፍሊክ ወደ ውጭ ወጣችና መናፈሻውን ቃኘችው። የወጣችው ጨረቃ ሙሉ ክብ ለመሆን ሩብ ያክል የሚቀራት ነበረች። በጥቂት ቀናት ውስጥ ሙሉ ሆና የተባበሩት ኃይሎች ፈረንሳይ ያለው የጀርመን ጦር ላይ ጥቃት እንደሚሰነዝሩ ተስፋ አደረገች።
ነፋሻው አየር የመናፈሻውን አትክልቶች ሲያወዛውዛቸው ስታይ የአየሩ ጸባይ እየተቀያየረ መሆኑ ገባት። በእንግሊዝ የባህር ወሽመጥ ላይ ማዕበል ባልኖረ ስትል ተመኘች። የእንግሊዝ የአየር ጸባይ በማዕበል የተዋጠ ከሆነ ጀርመንን ለማጥቃት የተወጠነው ዕቅድ ሊሰረዝ እንደሚችል ተረድታለች። አየሩ በማዕበል እንዳይዋጥ የብዙ ሰዎች ጸሎት እንደሚሆንም ገመተች። ትንሽ እንቅልፍ ፈልጋለች። ፖል ወደተኛበት ክፍል አመራችና ልግባ አልግባ ስትል አወላወለች። ከዛም እኔ ባለ ትዳር ሆኜ እንዴት ከፖል ጋር እቀብጣለሁ ስትል ራሷን ጠየቀች። የሆነ ሆኖ ይቺ ሌሊት ለሷ የመጨረሻዋ የደስታ ሌሊት ልትሆን እንደምትችል አመነችና የፖልን የመኝታ ክፍል በር አንኳኳቸው። ከዛም በሩን ከፈተችና ወደ ውስጥ ዘለቀች። ዲያተር እንደተበሳጨ ከጄስታፓ የሬዲዮ መልእክት አድራሻ ተከታታይ ሰራተኞች ጋር በጥቁሯ ሲትሮይን መኪና በመሆን ወደ ሳንት ሴሳይል ሕንፃ መራ። የአየር የቦምብ ድብደባ መከላከያ ባለው ሕንፃ ስር ወደሚገኘው የሬዲዮ መልእክት መጥለፊያ ክፍል አመራ። ዊሊ ዌበር ክፍል ውስጥ እንደተቆጣ ተቀምጦ ነበር። ዲያተር ሄሊኮፕተር ቢያመልጠውም ዌበር የሄሊኮፕተርን አድራሻ ሊጠቁሙ አለመቻሉንና የተበለጠው እሱ ብቻ ለመሆኑ ሲረዳ ተጽናና። ሄሊኮፕተር ያስተላለፈውን የኮዱን መልእክት እንዲተነተን በርሊን ላሉት ኮድ ፈቺዎች ልከነዋል አለ ዌበር። ዲያተር የኮድ መልእክቱን አየና እነሱ ሊፈቱት አይችሉም አለና ወረቀቱን አጣጥፎ ኪሱ ከተተው። ዌበር ታዲያ መልእክቱ ምን ታደርገዋለህ ሲል ጠየቀ። እኔ ሄሊኮፕተር ኮድ መፍቻ ቅጂ አለኝ አለ ዲያተር። ያን የኮድ መፍቻ መጽሐፍ ማግኘቱ ትልቅ ስኬት እንደሆነ አልተጠራጠረም ነበር። ዌበር የኮድ መልእክቱ ሄሊኮፕተር የት እንደሚገኝ ሊጠቁም ይችላል ሲል፣ አዎ ሄሊኮፕተር በ5 ሰዓት መልእክት በሬዲዮ እንደሚቀበል ደርሰንበታል አለና ሰዓቱን አየ። ለ5 ሰዓት ጥቂት ደቂቃ ብቻ ነበሩ የሚቀሩት። ዲያተር ይህንን አሁን የሚቀበለው መልእክት እንጨልፈውና ከዚያኛው ጋር ሁለቱንም የኮድ መልእክቶች በአንድ ጊዜ ፈታቸዋለሁ አለ። ዌበር ክፍሉን ለቆ ወጣ። ዲያተር መስኮት በሌለው ክፍል ውስጥ ብቻውን ተቀመጠና ልክ 5 ሰዓት ሲሆን ለሄሊኮፕተር የሚተላለፈው የኮድ መልእክት በዲያተር መጥለፊያ ሬዲዮ ላይ መደመጥ ጀመረ። ኦፕሬተሩ በእጁ ሲጽፍ መቅጃ መሳሪያው ደግሞ እየቀዳው ነበር። የኮድ መልእክቱ ሲያበቃ ኦፕሬተሩ የመልእክቱን ቅጂ በታይፕ ከጻፉ በኋላ ቅጂውን ለዲያተር ሰጠው። ዲያተር የኮድ መልእክቱ ምን ሊሆን እንደሚችል ተጨነቀ። በሙሉ ጨረቃ ብርሃን መኪናውን እየነዳ ሩድ ቦይስ ወደሚገኘው የራይምስ የአትክልት ስፍራ መራ። የጨረቃው ብርሃን ጥቃት ለሚሰነዝር ጦር አመቺ መሆኑ ተገነዘበ። ስቲፋኒ በማዳም ሌማስ ኩሽና ውስጥ እየጠበቀችው ነበር። የያዘውን የሄሊኮፕተር ኮድ መልእክት ጠረጴዛው ላይ ወረወርና ስቲፋኒ በስውር የገለበጠችውን የሄሊኮፕተርን የኮድ መፍቻ መጽሐፍ አወጣ። በኮድ መፍቻው እየታገዘ መጀመሪያ ሄሊኮፕተር ወደ አለቆቹ ያስተላለፈውን የኮድ መልእክት ፈታው። ስቲፋኒ ቡና ካፈላች በኋላ ሁለተኛውንና ለሄሊኮፕተር የተላለፈውን የኮድ መልእክት ራሷ መፍታት ጀመረች። ዲያተር ያስተላለፈው መልእክት ካቴድራሉ ላይ ስለደረሰው ሁኔታ እንዲሁም ቻሬንተን በሚል የኮድ ስም በመጠራት ቻሬንተንን ቦርጆይስ በሚል ኮድ የምትጠራው ማዳም ሌማስ የመለመለችው ስለ ቀጠሮ ቦታዋ ደህንነት በመስጋት መሆኑን ያትታል። በተጨማሪም ሞኔት ወይም ማይከል ቻሬንተን ታማኝ ወኪል መሆኑን ለማዳም ሌማስ ደውሎ እንደነገራት ይገልጻል።
የኮድ መልእክቱን ባለፈው እሁድ በተደረገው ውጊያ ያልሞቱትንና አሁንም እየሰሩ ያሉትን የቦሊንገር የስለላ መረብ አባሎች የኮድን ስም ይዘረዝራል። የስለላ ሰራተኞቹ 4 ብቻ ነበሩ። ዲያተር መልእክቱ ጠቃሚ ሆኖ ቢያገኘውም ተፈላጊዎቹን ሄሊኮፕተርንና ማይክልን ለማግኘት ግን እንደማይረዳው ተገነዘበ። ስቲፋኒ እየፈታች ያለችውን ሁለተኛውን የኮድ መልእክት እስከምትጨርስ ቡና እየጠጣ ጠበቃት። የፈታችውን የኮድ መልእክት ደስ በሚል የእጅ ጽሑፍ ከጻፈች በኋላ ለዲያተር ሰጠችው። መልእክቱን ሲያየው አይኑን ሊያምን አልቻለም። መልእክቱ እንደዚህ ይላል። የአምላክ ያለ አለ ዲያተር። ቻምፕ ዱ ፔር የኮድ ስያሜ መሆኑን ቢረዳም ጋስተን በተባለው የነጻነት ጦር ላይ መጀመሪያ ቀን የመረመረው ዕለት የኮድ ስያሜው ትርጉም ከራይምስ ጥቂት ርቃ የምትገኝና ቻቴል በተባለች መንደር አጠገብ የሚገኝ በረሃማ ቦታ መሆኑን ነግሮት ነበር። ዲያተር ሄሊኮፕተርና ማይክል እዚያ ቦታ እንደታዘዙት እንደሚሄዱና እዛ ሊይዛቸው እንደሚችል ተረዳ። ከሄሊኮፕተር በተጨማሪም 6 ከአየር በፓራሹት የሚዘሉ የተባበሩት ኃይሎች ወታደሮች ከአየር ዘለው መሬት እንዳረፉ እንደሚማርካቸው አምኗል። ከሚያዙት 6 ወታደሮች አንዷና ሊዮፓርዴስ ወይም ሴቶ አነር በሚል የኮድ ስም የምትጠራው ፍሊክ ስለ ፈረንሳይ የነጻነት ጦር ከማንም በላይ ሚስጥር የምታውቅና እየገረፈ ሲመረምራት የተባበረው ኃይል የጀርመን ጦር ላይ ጥቃት ከመሰንዘሩ በፊት ጠቃሚ መረጃ ልትሰጠው የምትችል መሆኗን አምኖ ቆምጧል። የፈጣሪ ያለ ምን አይነት ዱብዳ ነው አለ ዲያተር በመገረም። ስድስተኛው ቀን አርብ ሰኔ 3 1944 ፖልና ፍሊክ እርሱ አልጋ ላይ ጎን ለጎን ጋደም ብለዋል። መብራቱ ቢጠፋም በመስኮት የሚገባው የጨረቃ ብርሃን ለቤቱ ብርሃን ሰጥቶታል። እርሷ ስትመጣ በአጋጣሚ ሁልጊዜ እንደሚተኛው ራቁቱን ነው። ቢጃማ የሚለብሰው መታጠቢያ ክፍል ሲሄድ ብቻ ነው። እርሷ ክፍሉ ስትገባ ተኝቶ ነበር። ግን ሚስጥራዊ ፖሊሶች ወይም ሌላ ሰው በሌሊት የመጣበት መስሎት በድንገት ከአልጋው ላይ ዘሎ ወረደና እጆቹን ጉሮሮ አካባቢ ያደረሰው። ሲያት ተደንቆ ተደስቶና አመስግኖ በሩ ዘጋና እዚያው ቦታ ቆሞ ለረጅም ጊዜ ሳማት። ነገሩን አልጠበቀውም ነበርና በህልምም ቅዠቱም ውስጥ ያለ መሰለው። አንድ ጊዜ ትከሻውን፣ ሌላ ጊዜ ወገቡንና ደረቱን ዳሰሰችው። እጇ ለስላሳ ቢሆንም ስትዳስሰው ግን ጠንካራና የሚነዝር ስሜት ነበራት። ብዙ የሆነ ቆንጆ ጸጉር አለ ስትል ድምጿን ቀንሳ አንሾካሾከች። ልክ እንደ ዝንጀሮ ግን እንደዚያ ቆንጆ ያልሆነ ብላ ጸጉሩን ወደ ታች በእጇ ቦረሸችለት። ስትናገር የከንፈሮቿን እንቅስቃሴ ተመልክቶ እየተደሰተ ቢስማትም ጥሩ እንደሆነ ተሰማውና ፈገግ ብሎ ጋደም እንበል አላት። እርሷ ልብሷንም ጫማዋንም ሳታወልቅ እርሱም ወደ እርሷ እርሷም ወደ እርሱ ዞረው ጋደም አሉ። እርሱ ራቁቱን ሆኖ እሷ ደግሞ እንደዚህ ጋደም ማለቷ የተለየ የደስታ ስሜት ፈጠረበት። ወደሚቀጥለው ደረጃ ለመሄድ ሳይቸኩል ለብዙ ሰዓት ቆዩ። እንደዚህ ሆነው በጣም ቢቆዩ ደስ ብሎታል። የሆነ ነገር በል እንጂ አለችው በደከመ የፍቅር አንደበት። ምን ልበል? የሆነ ነገር ነው። ልክ እንደማላውቅ ነው የሚሰማኝ። ምን ማለት ነው? እንደዚህ አይነት የልጃገረድ ባህሪ አጋጥሞት አያውቅም። እርሱ ክፍል መጣች። አልጋው ላይ ተጋደመች። ልብሷን እንደለበሰች ነች። ደግሞ ጥያቄ ተጠይቀዋለች። ለዚህ ነው እንደ መጣሽው አላት ቀዝቀዝ ባለ አመለካከት እየተመለከታት። እኮ ጥያቄ ልጠይቅኝ። ቀስ ብላ ሳቀችና አትጨነቅ
ፍቅር ሰጥቼ ፍቅር ልቀበል ነው፣ ግን በችኮላ አይደለም። እስኪ ስለ መጀመሪያ ፍቅረኛ ንገረኝ። ጉንጯን በጣቱ ጫፍ ጫር እያደረገ መንጋጋው አቅጣጫ ላይ ጭረት ሰራባት። ምን ለማለት እንደፈለገችና ወዴት እያመራች እንደነበር አላወቀም። የኃይል ሚዛኑን ያሳጣችው። ስንነጋገር መነካካት እንችላለን። አዎ። ከንፈሮቿ ሳማትና አንቺስ እየሳምሽኝ ነው አላት። አዎ እየሳምኩ ነው አለችው። እንግዲህ ትንሽ ጊዜ እንጫወታለን ብዬ አስባለሁ። ምናልባትም ደግሞ ለዓመትም ለ2 ዓመትም ሊሆን ይችላል። ስሟ ማን ነበር? ለማስመሰል እንደሞከረችው ፍሌክ በራሷ የምትተማመን አይደለችም ብሎ አሰበ። በእርግጥም ተበሳጭታ ነበርና ነው የምትጠይቀው። ደግሞ ብስጭቷን የሚገላግላት ሊመልስላት ነው። ሊንዳ ትባላለች። የዚያን ጊዜ ሁለታችንም ልጆች ነበርን። በዚያ ዕድሜ እንደዚያ በማድረጋችን ዛሬ ኀፍረት ይሰማኛል። ለመጀመሪያ ጊዜ ስስማት እርሷ 12 እኔ ደግሞ የ14 ዓመት ልጆች ነበርን። ይህን ስልሽ በዓይነ ሕሊናሽ ማየት ትችያለሽ። አዎ እችላለሁ። ለትንሽ ጊዜ እየተሽኮረመመች ሳቀችና እኔም የ12 ዓመት ሆኜ እንደዚሁ አድርጌ ነበር አለችው። ሁልጊዜም ብዙ ሆነን ዝም ብሎ ጓደኛ ነገር ወደዛ የምንሄድ እያስመሰልን ነበር ምሽት መውጣት የጀመርነው። ግን ከዚያም ብዙ ጓደኞች ውስጥ እንነጠልና የፍቅር ጓደኞቻችን ጋር በመሆን ወደ ፊልም ቤት ወይም ደግሞ ሌላ ቦታ እንሄዳለን። ምንም የግብረ ሥጋ ግንኙነት ሳናደርግ እንደዚህ እያደረግን ለተወሰነ ዓመታት ቆየን። ይህ የሚሆነው የት ነው? አሜሪካ ነው ስትል ጠየቀችው። ፓሪስ ነው። አባቴ ኤምባሲ ውስጥ ወታደራዊ አታሼ ነበር። የሊንዳ ወላጆች ደግሞ ለአሜሪካውያን ጎብኚዎች በተለየ ሁኔታ ምግብ የሚያዘጋጁበት ሆቴል ነበራቸው። ሁላችንም የውጭ ዜጎች ልጆች ተሰብስበን ወደዚያ እንሄድ ነበር። ታዲያ ፍቅር የምትሰሩት የት ነበር? ሆቴል ውስጥ ባዶ ክፍሎች ስለነበሩ ችግር አልነበረው። ለመጀመሪያ ጊዜ እንዴት ነበር? ምንም ቅድመ ጥንቃቄ አላደረጋችሁም? አባቷ የሚጠቀሙበትን አንዱን የእርግዝና መከላከያ ፕላስቲክ ሰረቀች። ፍሊክ ሆዱ በጣቷ ጫፍ ጫን እያደረገችው፣ እሱ ደግሞ አይኑን ከደነ። ማን ነበር ከላይ የሚያጠልቅላችሁ መከላከያውን? እርሷ ነበረች። በጣም አስደሳች ነበረ። ከዚያ በኋላ በጣም ቀረብኳት። ካልተጠነቀቅሽ ግን እጇን ወደ ዳሌው እያስጠጋች በ16 ዓመት አግኝቼ በነበር ደስ ይለኝ ነበር አለችው። አይኖቹን አፈጠጣቸው። ይህ ቅስፈት እንደዚሁ ባይቀጥል ተመኘ። ቶሎ ብሎ ሌላ ርዕስ ሊለውጥ ፈለገ። የደረቀ አፉን አላመጠና ምራቁን ዋጠ። ልብሶችሽን ልታወርቂ ትችያለሽ አላት።